በሄድኩበት ሁሉ ሞገስ የሆንክ ያንን ክፉ ዘመን በድል አሻገርክ በድል አሻገርክ እጄን በእጅህ ይዘህ እያበረታኸኝ ያን ድቅድቅ ጨለማ በድንቅ አሳለፍከኝ በድንቅ አሳለፍከኝ ወዳጄ ኢየሱስ ለኔስ ያረከው እጅግ ብዙ ነው እጅግ ብዙ ነው እጅግ ብዙ ነው ወዳጄ ኢየሱስ ለኔስ ያረከው እጅግ ብዙ ነው እጅግ ብዙ ነው እጅግ ብዙ ነው እጅግ ብዙ ነው ሳስበው የትላንቱን አሃሃ አሰቃቂ መንገዱን ኦሆ በጸጋ ደገፍክኝና አሃሃ ገረመ ያለፍኩትና አሃሃ ሳስበው የትላንቱን አሃሃ አሰቃቂ መንገዱን ኦሆ በጸጋ ደገፍክኝና አሃሃ ገረመ ያለፍኩትና አሃሃ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ባንተ ነው የኔ ጌታ ያለፍኩት ባንተ ነው የኔ ጌታ ወጀቡ ቢበዛም ቃል አለ አትፍራ በሚል ርዕስ ላይ የእግዚአብሔርን ቃል እንማራለን። ሰላማችሁ የክርስቶስ ብዝት ትረፍ ይበል። ውድ ተመልካቾች ሰላም ብያችኋለሁ። እግዚአብሔር አምላካችን ስም ከዘላለም እስከ ዘላለም እየተመሰገነና እየተባረከ ይሁን። የጌታ ስሙን ስናከብርና የጌታ ስሙን ከፍ ስናደርግ የምናደድና የሚበሳጨው ጠላት ቢኖር ይቃጣል፣ ይናደድ። ለዘላለም ለሱ የተመደበ ጥልቅ ሲኦል ነው። ይቃጣል። ምን አገባንኛ? እግዚአብሔር ስሙ ይባረክ። ሃሌሉያ። እንኳንም የሱ ልጅ ሆንኩት እና ወጀቡ ቢበዛም ቃል አለ አትፍራ አትፍራ። ወገኖቼ ወጀቡ ቢበዛ ቃል አለ። እግዚአብሔር ስላለ ቃል በቤትሽ ላይ ስላለ አትፍሪ። ወጀቡ ሊበዛ ይችላል፣ መከራ ሊበዛ ይችላል፣ ሀዘን ሊበዛ ይችላል፣ ብዙ ችግር ሊደርስ ይችላል ይኖራልም። ይሄ ደግሞ ችግር የለም ይሄ ዓለም አልጋ በአልጋ ይሆናል ብለሽም አትጠብቅ። ግን እግዚአብሔር አምላክ ስላለ የፈጠረ ፈጣሪ ስላለ በሱ ላይ ድግፍ በይ። በቃ ሌላ ነገር ይቅርብ። ኢየሱስ ለዘላለም ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። እዚህ ጋር ዮናስ ምዕራፍ 1 ስንመለከት እግዚአብሔር አምላክ ዮናስን ወደ ናናዊ ከተማ ላይ ክፋት በሰው በክፋቱ ህዝቡ በክፋቱ ልቡ በክፋቱ ሐሳቡ በክፋቱ ስለሞላ ልባችሁ በክፋት ስለሞላ ምንድነው የሆነ? ለዛ የኔ ቃል ይደርስ ይሄ ጠማማ ልቡን ይሄ ጠማማ አስተሳሰቡን ይሄ ጠማማ አይምሮን ቃሉ ይፈታል። ሂድ ቃሉን ስበክ ብሎ ዮናስን እግዚአብሔር አምላክ ወደ ናናዊ እንዴት ሲያዘዝ እሱ ደግሞ አይ እነዚህ ጠማማ ህዝብ ነን ያንተን ቃል የተቀደሰ ቃል ቅዱስ ይሆናል ቃል እንዴት አድርጌ ነው ለነዚህ ለጠማማ ሰዎች ለጠማማ ሰው እንዴት አድርጌ ነው የምናገረው? ለዚህ ህዝብ በራሱ መንገድ እየሄደ የራሱን ፍላጎት ለማሙላት ጥረት እያደረገ ያለ ሰዎች ላይ በነሱ መሃል ላይ እኔ እንዴት ነው ቃሉን መስበክ የሚችለው ብሎ በቃ እሱ በራሱ መንገድ ማለት በራሱ አቅም ሁሉ ነገር የሚያደርገው መስሎ አረ ከዚህ ወጥ ብሎ ከዚህ ነገር ብሎ ወደ ተርሳስ ለማሄድ ኮበለላ ይላል የእግዚአብሔር ቃል። ከዛ በዛ በሄደበት ሰዓት መከራ በዛ። ምንድነው መከራ ይበዛ? እግዚአብሔር አምላክ ንፋሱን አመጣ። አንድን ቀን በዛ የሚጓዙ በባህር በዛ የሚጓዙ ሰዎች አንድን ቀን በባህር ላይ እንዲህ አይነትን አግኝቶም አይቶም የማያውቁ ነገር ተከሰተ።
ሲከሰት ደግሞ ሰዎቹ ምንድነው እንዴት ነው ሊሆን የቻለ ምንድነው ምን ጉድ ነው ቢሎ እንደውም እቃው መፍትሄ የሚሆን መስሎ በእጁ ላይ የያዙትን እቃውን በመርከብ ላይ መጣል ምንድነው ቢሎ ደግሞ መጮ ተረበሹ እነሱ ሲጨነቁ ምን ስለ መፍትሄ አላገኘው ማለት ነው። መፍትሄ ማገኘ አንድ አለች መፍትሄው አንድ አለ። ይሄ ያላወቀ ሰው ነው ዛሬ በብዙ ጭንቀት ውስጥ በብዙ መከራ ውስጥ በብዙ እንባ በብዙ ነገር እንዴት አልፋለሁ ይሄን ነገር እንዴት አልፋለሁ እንዲሆናለሁ ብሎ የሚያልፍ ነገር የማያልፍ መስሎ ህይወቱን በራሱ እጅ ህይወቱን የሚያጣው በራሱ እጅ መድኃኒቱን የሚጠጣ በራሱ እጅ አንቆ የሚሞተው የማል መስሎ እኮ ነው። መረጋጋት አቅቶ ወደ አምላኬ መጮህ አቅቶ ለኔ ይሸክም ከብዷል አምላኬ ሆይ በቃ እንደ ፍላጎት አድርግ ብሎ ፍቃዱን ለእግዚአብሔር መስጣት አቅቶ በራሱ መንገድ እየሄደ ብዙ ዋጋ ይከፍላል። ነፍስ እስከ ሲያጥ ማለት ነው። ወገኖቼ እህቶቼ ወንድሞቼ እንዳይደርስ ዛሬ ሆነን እኛ ወደ እኛን እየጣራን እስትንፋሽን እየሰጠን ለዚህ ለመልካሙ አባት እጁን እንስጣ እጅ ወደ ላይ ወደ እግዚአብሔር ክብር ለኢየሱስ ክርስቶስ ይሁን። እና ሰዎች ምንድነው የሆነ በዛ መርከብ ውስጥ የገቡት በቃ መርከቡ ሲናወጥና ሲባሳ በቃ እንሞታለን እንጠፋለን ብሎ መፍትሄውን ፈለገው ማለት ነው። መፍትሄው ምንድነው? መፍትሄ ፈልጎ ወደ አምላክ መጮ ማለት ነው። መፍትሄ ወደ አምላክ ጮ እንደሚያገኙ እርግጠኛ ሆኖ ጮዋው ይላል የእግዚአብሔር ቃል። ሲጮ ኢየሱስ ለዘለለን ጌታ ነው። መርከቡ በጣም ተናወጣ። ከዛም ሲጮ ደግሞ መፍትሄን አላገኘም። ሲጮ መፍትሄን አላገኘም። ነገር ግን ከዚህ በቃ እግዚአብሔር አምላክ ለነሱ መፍትሄ እየሰጠ ነው። ይህ መርከቡ ምናወጡ ይህ ነገር ይህ ንፋሱ እነሱን ወጀቡ እንዳይዋጡ አድርጓል ማለት ነው። እንዳይሞቱ አድርጓል። ነገር ግን እነሱ እስከ ሲፈራ ድረስ መርከቡ እየተናወጠ ነው ያለ። ስለዚህ ምን እናደርግ ብሎ እነሱ እርስ በራሳችሁ በመርከብ ውስጥ የነበሩ መርከቦቹ ይላል ቁጥር 5 ላይ ታገኛላችሁ። መርከቦቹ ይላል መርከቦቹ ፈሩ ይላል። ከዛ ሂጣውን ሊጣጣሉ ጀመር። ሂጣ ተጣጣል። ሂጣው በዮናስ ላይ ወደቀ ይላል። አያችሁ እግዚአብሔር አምላክ መፍትሄ ይሰጣል። አንቺ እግዚአብሔር አምላክ ንቃይ በራስሽ መንገድ ሄደሽ ዋጋ እንዳትከፊ። እሱ ይሄ ሁሉ ዋጋ እየከፈለ ያለ የእግዚአብሔርን ሐሳቡን የእግዚአብሔርን አጀንዳውን ትቶ በራሱ አጀንዳ ሄዶ በራሱ ሐሳብ ሄዶ ነው ዋጋ እየከፈለ ያለ። እግዚአብሔር አምላክ ላንቺ ሊሰጣ ያለው የወደደውን ትተሽ ወደ ሌላ አትሂጂ፣ ዋጋ አትከፊ እና ከዛ ሂጣው በማን ወደቀ? በዮናስ ላይ ወደቀ። እግዚአብሔር እውነተኛ ፈራጅ አይደል እንዴ? በዮናስ ላይ ወደቀ። ዮናስን ወደ መርከብ ጣሉ ይላል። ማይ ጋድ ጂሰስ። ዮናስን ወደ መርከብ ጣሉ። በአሳ ሆድ ውስጥ 3 ቀንና 3 ሌሊት አደረ። እነሱ ግን በመርከብ ውስጥ የነበረ ዮናስን በመርከብ ውስጥ በጣሉ ሰዓት ረፍቱን አገኘ። ግን እነሱ እንዲህ የተናወጠው እንዲህ የረበሸው ወደ አምላክ እየጫው ዮናስ ግን በአንድ ክፍል በዛ በመርከቡ በአንድ ክፍል እንደታኛው በቃ እሱ አድርጓልና እንደታኛው በእንቅልፍ ልብ እንደኖረ በቃ ያ ነገር ለሱ ምንም ሆኖ እንደ ያልታየ ነው ቃሉ የሚናገረው ማለት ነው። ለምን ያጠፋው ያውቃል። በርግጥ ዮናስ እሱም እግዚአብሔርን ድምፁ የሚሰማ ስለሆነ ያጠፋውን ጥፋት ስለሚያጸጥርጭ ግን ለምንድን ነው ይሄንን ያደረክ ብሎ እግዚአብሔር ለምን አደረክ ብሎ ሰዎቹ ሲጠይቀው እግዚአብሔር አምላክን የሚያገለግል ሰው ነበርኩኝ ብሎ ነው ለነሱ ያወራ። ይሄ ደግሞ የእግዚአብሔር ቁጣ እንደሆነ እነዚህም ደግሞ አወቀና ከመጣሉ በፊት ማለት ነው ወደ መርከቡ ከመጣሉ በፊት የእግዚአብሔር ቁጣ እንደሆነ ያውቁ ነው። እግዚአብሔር አምላክ ይህ ደግሞ ወደ እኛ እንዳይመጣ የሱ ጥፋት ነው ብሎ ነው የወረወሩት ማለት ነው። ነገር ግን እግዚአብሔር አምላክ ዮናስን አልጣለም። ለምን? እግዚአብሔር አምላክ ይወዳል። ዮናስ እግዚአብሔርን ስለሚወድ እግዚአብሔር አምላክን ስለሚወድ ያውቃል፣ ልቡን ያውቃል። ሰው ቢሆንም በላተኛ እግዚአብሔር አምላክ በላተኛ አይደለም ማለት ነው። ለሰው ያስባል። ሮሮ ልብ ያለ አባት ነው የኛ አምላክ። ሃሌሉያ። በአሳ እንዳይወጣ አሳ እንዳይበላ 3 ቀን 3 ሌሊትና 3 ቀንን አሳደረው እግዚአብሔር አምላክ። ግን አሳን አዝቶ ከውሃ ውጭ አውጥቶ እንዲጣል ነው እግዚአብሔር አምላክ ያዘዛ። የኔ ጌታ ክብር ለጌታ ለኢየሱስ ክርስቶስ። እሱ ሁሉ ይቻላል አምነዋለሁ እኔ። ስለዚህ መከራ ቢበዛ ወገኖች
መከራ ቢበዛ ሐዘን ቢበዛ አትፍር፣ ወደ አምላክ ጩ፣ መፍትሄ ታገኛለህ። በመርከብ ውስጥ የነበሩት መፍትሄ ያገኘው ወደ አምላክ መጮ ነው። እግዚአብሔር መፍትሄን ሲሰጣ ነው። ይሄ ዝም ብሎ አንቀላፍቶ እንደ ዮናስ ቢኖር ኑሮ እነሱ ይሞት ነበረ፣ ይጠፋ ነበረ፣ የእግዚአብሔር ቁጣ ያገኝ ነበረ። የእግዚአብሔር ቁጣ እንዳያገኛችሁ፣ የእግዚአብሔር ቁጣ እንዳያገኝ ኢየሱስ ጌታ ነው። የእግዚአብሔር ቁጣ እንዳያገኝ ወገኖች ራሱን እነሱ ራሳችሁን አወጡ ማለት ነው። ለምን? ከዚህ ከአደጋ ከእግዚአብሔር ቁጣ ወደ አምላኬ በመጮህ አወጡ ማለት ነው። ስለዚህ ወገኖች ቃሉን ደግሞ በማንበብ ማለት ነው ሌላ ጊዜ እመጣለሁ ማለት ነው። ለእናንተ ይህንን ርዕስ አድርጌ እሰጠዋለሁ። ትንቢተ ዮናስ ምዕራፍ 1 ከቁጥር እስከ 16 ነው ያለው። አንብቡ። ከዚህ በዚህ ይሄንን ቪዲዮ ሳለቅ በፊት ይሄንን ቪዲዮ ከለቀቁ በኋላ ይሄንን ምዕራፍ ነው በማንበብ የሚመጣው ማለት ነው። በማንበብ ይመጣለሁ። በችግር ውስጥ ያለ፣ በህመም ውስጥ ያለ፣ በጭንቀት ውስጥ ያለ፣ በተለየ ወጀብ፣ በተለየ ችግር፣ በተለየ ነገር የቤተሰቦች ጉዳይ፣ የወንድምሽ ጉዳይ፣ የእህትሽ ጉዳይ፣ የልጆችሽ ጉዳይ፣ የባልሽ ጉዳይ ነገር ከአንቺ አቅም በላይ የሆነል ነገር ልብሽን የሚያናወጥ ነገር ካለ ወደ አምላኬ ጩህ እህቴ፣ መፍትሄን ታገኛለሽ። በሌላ ቪዲዮ እስከ ስንገናኝ ጌታ ኢየሱስ ይጠብቃችሁ። እወዳቸዋለሁ። ባይ ባይ። መልካም ቀን ለሁላችንም።